ከቅርብ ጊዜ ወዲህ ገጠር ከወጣው ረጅም ጊዜ ሆኖኛል። አትሊስት ወደዚህ አካባቢ መጥቼ አላውቅም። መምጣቴ እንዲያየሁትን ነገር በማየቴ በጣም ደስተኛ ነኝ። ብዙዎቻችሁ አንስታችሁታል። የአመለካከት ጉዳይ ነው። አገር መቀየር በሚደረግ ጥረት ውስጥ ትልቁ ፈተና የአመለካከት ነው የሚሆነው። ሰለሞን ደሬሳ የሚባል ባለቅኔ አሁን በሕይወት የለም። ብዙ ኢትዮጵያዊ ላሊበላ እና አክሱም ፊት ቆሞ እንዴት እንደማይሰሩ ነው የሚያስበው ነው የሚለው። ቆሞ መጀመሪያ ይመጣለት አይሰሩም ነው የሚለው። አስታውሳለሁ ግብርና ማዘመን ምናምን ሲባል ቴክኖሎጂ እንዲቀስሙ ጃፓን የሄዱ የኛ መሐንዲሶች ነበሩ። ሲመለሱ የትም ፈቅ ልንል አንችልም የሚል ትምህርት ነው ቀስሞ የመጡት። ቢኮዝ ጃፓን የደረሰችበት ደረጃ ላይ አይተህ አሁን ያለንበት ሰው አንችልም የሚል መንፈስ እንደ ማህበረሰቡ የሚገልጸን ነው እንጂ አሁን ያዩዋቸው ቤቶች ንጹህ መሆናቸው ብቻ አይደለም፣ ሁሉም ነገር የተሟላባቸው መሆናቸው ብቻ አይደለም፣ በራስ አቅም በአካባቢ አቅም የተሰሩ መሆናቸው ነው። ከሁሉም በላይ አመራር ውስጥ ያለ ሰው ሳይቀር የራሱን ንጽህና የማይጠብቅበት ንጽህና የሚጠበቅበት ቦታ ለማግኘት ቤት ለማግኘት የግድ ቦታ መቀየር አለበት ብሎ የሚያምንበት አገር ውስጥ ነው የኖር ነው። እስካሁንም ያ አመለካከት ሙሉ በሙሉ ተሰብሯል ማለት አይቻልም። ገጠር ውስጥ አስተማሪ ሆኖ የተመደበ ሰው ገጠር ውስጥ የሚያስተምራቸውን ነገሮች አፕላይ አድርጎ ሰው መቀየር የሚችልበት እድል ይጠቀማሉ። አይጥም ያሉት ጎደሎች እንደተጠበቁ ነው። የተሻለ ኑሮ ለማግኘት መዛወር እንዳለበት ነው የሚያምነው። አጠገቡ ላለ ተለቅ ላለ ከተማ ቀስ ብሎ ደግሞ አዲስ አበባ የበለጠ ስትዛወር ደግሞ የተሻለ ኑሮ የሚገጡ ነው። አገሩ በሙሉ አዲስ አበባ ሊዛወር አይችልም። አገሩ በሙሉ ዞን ከተማ ውስጥ ሊዛወር አይችልም። ሶ ይህን አመለካከት ለመስበር የሚያስችሉ ስራዎች እንደተጀመሩ የሚያሳይ መሆኑ ነው የሚታይ። ሶ በሎካል አቅም መሰራት ይችላል። መምራት ግን ይጠይቃል። መምራት ይጠይቃል። ነሰሰርሊ ሶፍስቲኬትድ የሆነ የአመራር ጥበብ የፕሮጀክት አቀራረጽ ማለት አይደለም። ሰዎች የተሻለ ነገር ሊፈልጉ እንደሚችሉ ተረድቶ የተሻለ ነገር ለማግኘት በሚደረግ ጥረት ውስጥ ማስተባበር፣ የአካባቢን አቅም መጠቀም፣ በጎደለ ደግሞ ሌሎች የሚሞሉበት ሁኔታ መፍጠር የሚጠይቅ ይመስለኛል። ሶ ያዩዋቸው ነገሮች አንደኛ ከቆሻሻ ነገር ጋር ወይ ከቅድም ጠቅላይ ሚኒስትር አንስቶት ነበር ከመቀንጨር ጋር የቆረብንበት ምክንያት የለም። መቀንጨር የምን ፋንክሽን ነው ብለን ስንል የሚፈለጉት የኒውትሪሽን አይነቶች ማግኘት አልመቻል ነው። እኔ ወይ በጤናዬን ለማስተካከል ወይ ያለኝን አሁን አንዳንድ የሚገጥሙንን ችግሮች ለማስተካከል ብሎ ሐኪም ይሄንን ብትመገብ ብሎ የሚነግርህ ነገር አሁን እዚህ እያንዳንዱ ገበሬ ቤት ውስጥ አለ። ይሄ የሚፈጥረው ምሳሌ ነው። ትልቁ አቅም የሚፈጥርልን ይመስለኝ። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያምርን ነበር ማለት ነው ንጹህ ቤቶች። ሶ መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን የምታማትረው የራስን ቤት ንጹህ ማድረግም ላይ የምትተጋበት ሁኔታ ይፈጠራል። መጨረሻ ማንሳት የምፈልገው ይሄ መንገድ ዳር ያለ ነው። እንደተባለው ከተሜነት የማይቀር ነገር ነው፣ መከተም አለበት። ከተሜነት ከአሜኒቲስ ማቅረብ ጋር ከሌሎች ከነዚህ ጋር ከተያያዙ ሌሎች ጉዳዮችም ጋር አቅርቦት ከማቅረብ ጋር አስተዳደር ጋር ተያይዞ ችግሮች ከመፍታት ጋር ከፍትህ ጋር ሁሉም ጋር የራሱ የሆነ ትልቅ አዎንታዊ ሚና ስላለው የማይቀር ጉዳይ ነው። ግን እዚህ ትልቅ አስፋልት እያለፈ አይ ትንሽ አጋጣሚዎች ለመጠቀም ተጠጋግቶ የሚሰሩ ሳይሆን አስቀድሞ ከተሜነት የማይቀር ከሆነ በታቀደ መልኩ ከተሜ የምትሆንበትን ሁኔታ ለማድረግ የሚያስችል እድል ይፈጥራል የሚል እምነት አለኝ። በራስ አቅም በሎካል አቅም እኔ አመራር በመኖሩ የተፈጠረ ብቻ ሳይሆን አመራሩም የበለጠ እንዲተጋ አቅም ይፈጥር ነው የሚል እምነት አለኝ። ሶ ሁለት ሉፕ ነው ያለው። አመራሩም አቅሙን ያሳርፍበታል። ይሄ መለወጥ ደግሞ ሌላው አመራር ላይ የሚሆን ኢቭን ይሄን ነገር ኢኒሼት ያደረገው ኃይል የበለጠ እንዲነቃቃ የሚያስችል ጉልበት ይፈጥርለታል የሚል እምነት አለኝ። ለኔ ሀገር እንደ ሀገር እንድትቀየር በሚደረገው ጥረት የሚጀመሩ ፕሮጀክቶች ኮስታቸው ምንም ይሁን ምን የወሰዱት ጊዜ ምንም ይሁን ምን ከዛ በኋላ የሚፈጥሩት ዳይናሚክስ ነው ሀገር የሚቀይረው። ለካ እንደዚህ ማድረግ ይቻላል የሚል በህብረተሰብ ዘንድ የሚፈጥረው ንቅናቄ ስለሆነ አይ ቲንክ እነኚህ ነገሮች ለማስፋት በእያንዳንዱ ቦታ መዞር አይጠበቅም። ይሄን ኤግዛምፕል የወሰደ ሰው ኃላፊነት ወስዶ እንደዚህ አይነት የሚያምሩ ቦታዎች እንዲታዩ ለማድረግ የሚያስችል የራሱ ግዴታ መሆኑን አውቆ ያው በአገር ማይኮራ ሰው የለም። ሚሊዮነር የሆነ ሰው ቢሊዮነር የሆነ ሰው የሆነ በዓል ሲኖር ወይ ወደ ስልጤ ይመጣል ወይ ወደ ሀዲያ ይመጣል የትም ሀገር ቢኖር
በሀገራችን መኩራት ካለብን በእኛ ምጽዋት የሚኖሩ ወላጆች እንዲኖሩን ሳይሆን ወላጆቻችን ራሳቸውን ችለው ያለ ምንም ስጋት ንጹህ መኝታ ውስጥ 2-3 ቀን ማሳለፍ የምንችልበት ሁኔታ መፍጠርም ራሱ ማገዝ እንዳለብን አውቀን በዛ መልኩ ብንንቀሳቀስ ይሄ አሁን የምናየውን በአነስተኛ ደረጃ የሚታዩትን ነገሮች በስፋት ማድረግ ማይቻልበት ምክንያት የለም። ንጹህ ነገር በበዛ ቁጥር ሰውም ቆንጨራን ለመሬት ለማልማት ካልሆነ በስተቀር እርስ በርስ ለመቀጣቀጥ የማይጠቀምበትምና ሰላም ለመፍጠር ለምናደርገው ጥረትም ትልቅ አስተዋጽኦ ያደርጋል የሚል እምነት አለኝ። ሞር ኢንፎርማል የምናደርገው ነው።